የሰከሩ ያበዱ ሰዎች በናሬሽን የሚያሳብዷት ኢትዮጵያን ለመፍጠር ሲያስቡ ተባባሪ አትሁን። ከሆንክስ አትቀመጥ እዚህ ጊዜ ነታባክን። ብዙ አለ ጊዜ የሚያባክን ሰው እዚህ ውስጥ። ጊዜ አታባክን። ቦታህን ፈልግ፣ ሲዝንህን ፈልግ፣ ተጠቀምበት። ግብራችን የጠፋብን ሰዎች ካለን ምናዛባው ነገር አለ። ኢትዮጵያን ከብልጽግና ማቆም ግን አይቻልም። በስቶሪስ ነገር ማስተናከል አይቻልም እና የታሪክና የትርክትን ጉዳይ በዚህ መነጽር ማየት አስፈላጊ ነው። ፍጹም ልዩ ነኝ ልነጠል ትክክል አይደለም። ፍጹም አንድ ነን ከኔ ውጭ መልክ የለህም ትክክል አይደለም። ብዙ ነን ግን በጋራ ሆነን ይበልጥ ማማር እንችላለን። በጋራ ሆነን እንደ ፍሩት ፓንች በአንድ ዲሽ ላይ መቅረብ እንችላለን። ይሄንን ሲንተሲስ እናምጣው። ለምን አንድ አይነትና ብዝሃነት ይሄ ባህሪ ያላቸው፣ ይሄኛው ጭራሽ ልሙጥ ነው፣ ከለር አልባ ነው። ለምሳሌ ኢትዮጵያ ውስጥ ያለው ዛፍ ቡና ብቻ ቢሆን ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ቡና ብቻ ቢሆን አያስጠላም? ጥድም፣ ዝግባም፣ አፕልም ሌሎችም ዛፎች ዋርካም ያለበት ጫካ ማየትና ልሙጥ ቡና ማየት አንድ አይደለም። ፍራፍሬ ማለት ሎሚ ብቻ ቢሆን ወይ ደግሞ ተቃራኒ መንደሪን ብቻ ቢሆን አስቡት። ቫራይቲው ተጨማሪ ኒውትሪሽን፣ ተጨማሪ አቅም፣ ተጨማሪ ጥፍጥና የሚሰጠን እንጂ የሚያበላሽ አይደለም ብሎ ማሰብ ነው። የትኛው ትክክለኛ ያላችሁ ከሆነ ትክክለኛው ይሄ ነው። እንደ ግንድ ስር የሆነ ርቀት ተጉዞ ውሃና ምግብ ይሰበስባል። ግን ሲሰጥ ግንዱ ብቻ ይብላ ቅርንጫፍ እንዳይበላ፣ ቅርንጫፍ ብቻ ይብላ ቅጠሉ እንዳይጠቀም፣ ቅጠሉ ብቻ ይብላ ፍሬው እንዳይጠቀም አይልም። ሰብስቦ ካመጣ በኋላ በትክክል ለግንዱም ለቅርንጫፉም ለቅጠሉም ለፍሬውም ሲሰጥ እንደዚህ ያማረ ዛፍ ይታያል። አንዳንድ ዛፍ አይታችሁ ከሆነ ግማሽ ጎኑ ጭራሮ ሆኖ አንዷ ቅርንጫፍ ብቻ ቅጠል ታያላችሁ። አያምርም። ሙሉ የሚያምረው እንደዚህ ነው። የኛ ናሬሽን የኦሮሞ ጀግንነት፣ የኦሮሞ ደግነት ለኢትዮጵያ ብልጽግና፣ የአማራ ጀግንነት፣ የአማራ ደግነት ለኢትዮጵያ ብልጽግና፣ የትግራይ ደግነት፣ ጀግንነት ለኢትዮጵያ። ያኛዋኩም የመጀንገሩም ከሆነ እንደዚህ የለመለመ ነገር ይሆናል። አይ በግንድ ውስጥ የኔ ብራንች ብቻ አምሮ ተውቦ መታየት አለበት የምትሉ ከሆነ ግን የናንተ ብራንች ለጊዜው ያረገፈ ቅጠል ሊኖረው ይችላል። ያማረ ዛፍ ግን አይኖረውም። ያማረ ዛፍ፣ የበዛ ፍሬ ያለው ዛፍ ቅጠሉ የሚያብረቀርቅ ያማረ እንዲሆን ከፈለግን ናሬሽኖቻችን ለልጆቻችን የምንመግበው ነገር ባላንስድ መሆን አለበት። እንደ ግንድ ስር የሆነ ያመጣውን ለሁሉ በሚገባቸው ልክ የሚመግብ። ይሄ ምን ማለት ነው? ብልጽግና የሚባለው ፓርቲ መፈጠሩ ብቻውን አንድ ሲግኒፊካንት እርምጃ ነው። ቅድም እንዳነሳሁላችሁ 65 ሪኮግናይዝ የተደረጉ ብሔረሰቦች በአንድ አዳራሽ የዚህ ፓርቲ ከፍተኛ አመራር ነው ተቀምጠዋል። እንደዚህ አይነት ነገር በኢትዮጵያ ልምምድ ውስጥ ኖሮ አያውቅም፣ የለም። አሁንም ያለው 3 የሚታይ ኤክስ እና የሆነ ጠብጠብ ነው እንጂ እንደዚህ የለም። ይሄ የሚገባህ እንደተለመደው እንደ ኢትዮጵያ ባህል ነው። የኢትዮጵያ ባህል ልጅ አባቱን ለማድነቅ አሁን ደግሞ የበደላት እናቱን ይቅርታ ለመጠየቅ መሞት አለባት። ስትሞት ነው አይ እናቴ እኮ ደግ ነበረች እያለችው አይቀዳም። ሰው ሲሞት ከልክ በላይ ማወደስ፣ በህይወት እያለ አለማገዝ አደገኛ በሽታ ነው። ብልጽግና ኢንክሉሲቭ ነው ስንል በንግግር አይደለም በተግባር ነው። አሁን ኢትዮጵያን ለመምራት አስፓየር የሚያደርጉ ፓርቲዎች ይህንን ምስል አሻሽለው ካልመጡ በስተቀር አባዳን ኢትዮጵያን ከእንግዲህ በኋላ ሊመሩ አይችሉም። ከዚህ የተሻለ መሆን አለበት። የቀሩ 11ዱ መጨመር አለባቸው። ኛንጋቶም የሌለበት ፓርቲ ነጠላ ትርክት፣ ነጠላ ህልም፣ ነጠላ መዳረሻ እንደዚህ ተዘበራረቀ ነገር ወደ አንድ ግብ የማይወስድ ነው የሚሆነው። ሰብሰብ እናርገው። እንዴት እንደምንሰበስበው እዘረዝረዋለሁ። የገዢ ትርክት ምንነት
አንደኛ የወል አስተሳሰብ ነው፣ የጋራ የሆነ አስተሳሰብ፣ የወል ተሳትፎ፣ የወል ውጤት። አሁን ኢትዮጵያ ውስጥ ያለው ያለህበት አይመስልም። አሁን ህዳሴን ያላዋጣ ኢትዮጵያዊ፣ ያላዋጣ ዲያስፖራ፣ ያላዋጣ ክልል የለም። ሰው ያለ የሌለውን አዋጥቷል፣ ደሞዙን ሰጥቷል፣ ቦንድ ገዝቷል። ከዚያ በኋላ ግን ድሉ የአሁን ትውልድ የጋራ ድል ነው ብሎ ከመቀበል ይልቅ የፓርቲ መስለውና የብልጽግና ይመስለውና የራሱ መዋጮ ያንኳስሳል። ግን ህዳሴ የወል ነው፣ በጋራ የተሰራ ነው። ውጤቱም ለሁላችን የሚያገዝ ነው። ህዳሴ ሙሉ በሙሉ ሲጠናቀቅ በኢነርጂ በአመት እስከ $1 ቢሊዮን ገቢ ያስገባል። ኤልፓ ከ3-4 ዓመት በኋላ 100% የራሱን ህዳሴ መገንባት ይችላል። ማንም ሳያዋጣለት በራሱ ኢንቨስትመንት በመሰብሰብ ትርፍ እንጂ ኪሳራ የለውም። እዚህ ውስጥ በጣም ብዙ ወጣቶች አሉ፣ ፓርቲ ውስጥ ገብቶ የማያውቁ ኢህአዴግን የማያውቁ አዳዲስ ሰዎች፣ የኢትዮጵያ ተስፋዎች። ጥቂት ሽማግሌዎችም አሉ። አትጥሩ። እነዚህ ጥቂት ሽማግሌዎች በረፍት ሰዓት ለሪፈረንስ ያስፈልጓቸዋል። ታሪክ አለ፣ ስቶሪ አለ፣ ከነሱ የምንማረው ነገር አለ። ባላንስድ መሆን አለበት። ከትናንትና የምንወስደው ልምድ፣ ዕውቀት፣ ጥበብ ካለ እንማራለን። ዛሬ አድ የምናደርገው ነገር ካለ አድ እናደርጋለን። እዚህ ውስጥ ወጣቱም ሴቱም ሸምገል ያለውም የተለያየ መንግስት ያገለገለው መኖሩ የተሻለ ልምድ እንድንቀስም ያግዘን እንደሆነ እንጂ ኪሳራ የለውም። የገዢ ትርክት አስፈላጊነት የጋራ ሀገር፣ የጋራ ብልጽግና፣ የጋራ ትውልድና ያማረ ብሩህ መጪ ዘመን ለመገንባት ነው። በዚህኛው ኤግዛምፕል መግለጽ ይቻለኛል። ይሄ ኮንዶሚኒየም ነው። እዚህ ውስጥ 3 ቤድሩም አለ፣ 2 ቤድሩም አለ፣ ሲንግል ቤድሩም ያላቸው ስቱዲዮዎች አሉ። ይሄ ኮንዶሚኒየም ሁሉም 3 ቤድሩም አይደለም፣ ሁሉም 2 ቤድሩም አይደለም፣ ሁሉም ደግሞ ስቱዲዮ አይደለም። ስቱዲዮም ባለ 1 መኝታውም ባለ 2 መኝታውም ባለ 3 መኝታውም የጋራ የሆኑ ህጎች ማክበር አለባቸው። አንደኛ ሙዚቃ አላግባብ አለመክፈት፣ ቡና ላይሆኑ አለመውቀጥ፣ አንደኛው ሲተኛ አንደኛው አለማወክ። ካልተስማሙ በስተቀረ ስቱዲዮ ስንገባባት ጠባብ ናት እንጂ ስትረብሽ ህንፃው ይታወቃል። ወጥ በሆነና ሁሉም በሚያግባባ ህግ ከሆነ አማራ ሆይ ኦሮሞ ሆይ ስማ፣ ያን ጋቶምን ወቅጠህ መኖር አትችልም። እዚህ ሀገር ውስጥ 3 አልጋ ሊኖርህ ይችላል። አንተ ትናንሹንም ቢሆን ግን አክብረህ አቅፈህ በመኖር ብቻ ነው የበለጸገች ኢትዮጵያን የምታረጋግጠው እንጂ ያንተ ቁጥር ትዋጋበት ይሆናል እንጂ የጸናች የበለጸገች ኢትዮጵያን አያመጣልህም።